ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኒውዚላንድ ፖሊስ $19,000 የሚያወጣ የአልማዝ ሐብል ሰርቆ የዋጠ ግለሰብን በቁጥጥር ስር አዋለ። በአልማዝ የተንቆጠቆጠ ሐብል በመስረቅ የዋጠውን ግለሰብ በቁጥጥር ስር ማዋሉን የኒውዚላንድ ፖሊስ ገለጸ። የአልማዙ ዋጋ $19,300 ሲሆን በተፈጥሯዊ መንገድ ተገኝቷል። የሕክምና ጣልቃ ገብነት አላስፈለገም ሲሉም ለቢቢሲ ተናግረዋል። የ32 ዓመቱ ግለሰብ በማዕከላዊ ኮላንድ በሚገኘው የጌጣጌጥ መሸጫ ሐብል መስረቁ ታውቆ በደቂቃዎች ውስጥ በቁጥጥር ስር ከዋለ ከአንድ ሳምንት ገደማ በኋላ ነው። የተወሰደው ሐብል በ60 ነጭ አልማዞች፣ በ15 ሰማያዊ ሳፋየር እና 18 ካራት ወርቅ የተሰራ መሆኑንም ታውቋል። ግለሰቡ በስርቆት ክስ ተመስርቶበታል። የኒውዚላንድ ፖሊስ በዚህ ሳምንት መጀመሪያ ላይ እንደገለጸው ግለሰቡ የሕክምና ምርመራ ተደርጎለት ያለማቋረጥ ክትትል እየተደረገበት መሆኑን ገልጾ ነበር። ይህ ሰው በፖሊስ ቁጥጥር ስር ስለሆነ የተከሰተውን ሁኔታ ከግምት ውስጥ በማስገባት ክትትል የማድረግ ኃላፊነት አለብን ሲልም ፖሊስ በወቅቱ ተናግሯል። የኦክቶፐስ ኤግ የተባለው ሐብል በ1983 ከወጣውና ተመሳሳይ ስም ካለው የጄምስ ቦንድ ፊልም ሀሳብ ተወስዶ የተሰራ ነው። ሐብሉ ወደ መሸጫ ሱቁ እንደሚመለስም ታውቋል። ተጠርጣሪው ታኅሳስ 8 ቀን እንደገና በፍርድ ቤት እንደሚታይ ይጠበቃል። ግለሰቡ ህዳር 12 ቀን ከተመሳሳይ የጌጣጌጥ መደብር አይፓድ በመስረቅ እና ከአንድ ቀን በኋላ ደግሞ $60 የአሜሪካ የሚያወጡ የድመት መጸዳጃ እና የተባይ መቆጣጠሪያ ምርቶችን ከግለሰብ በመስረቅ መከሰሱን ቢቢሲ ከክስ መዝገቡ ተመልክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።